አሁን ደስተኛ እንድትሆን ነው ማደርግህ እንጂ መቼም እንደኔ በጸጸት አለንጋ ራስህን እየገረፍክ ስትሰቃይ ማየት አልፈልግም። ኪራ አይ እንቅልፍ ቀስ በቀስ እኮ ሞትን ነው የምታለማምደን። ኪራ ልተኛበት። ተነስ የመተኛ ሰዓት አልቋል። ተነስ። አንተ ሰውዬ ቆይ ምንድን ነው እዚህ ቤት የምትሰራው? ያልጨረስኩት ፕሮጀክት አለኝ ከአንተ ጋር የጀመርኩት። ኧረ በእናትህ ልተኛበት ይልኝ። ብራዘር ተነስ፣ የተፈጥሮን ህግ አትቃረን። አሁን የመስሪያ ሰዓት ነው እንጂ መተኛ ሰዓት አይደለም። ምን አድርገህ ነው የምትለኝ? ቆይ ነው እንደውም ተኛ። ታውቃለህ ያስያዝነውን አትረሳውም። ምን ልትል? ጥሩ እኔ የምልህን ካላረኩ ብር ትቀጣለህ። አለማድረግ እችላለሁ፣ ማን ያስገድደኛል? ማንም። ግን ቃል ነው ታውቃለህ፣ በፍቅር ምልሃል። ጨቅጫቃ የሆንክ ሰውዬ፣ በቃ አንድ ነገር ከያዝክ አትፈታማ። ለቃሌ እታመናለሁ፣ ሰዎችም ለቃላቸው እንዲታመኑ እጠብቃለሁ። እሺ በቃ ልብሴ ለብሼ እመጣለሁ። ሳሎን ሂድ። ምን አፍረኝ ባልሆነ እንዴ? አንተ ሰውዬ ምን አድርግ ነው የምትለኝ? ጥሩ ገናሽ ስለሆንኩ ነው። እና ከኔ ጋር ምን ያገናኛል እንዴ? ታውቀው እንዴ? ምን ራስህን አንተ ሰው እንዳይሰማ ነገ በጥሩምባ ይነገርልሃል አይደል እንዴ? እሺ በጧት አትጋተተኝ። አየህ ሲነገር ራሱ የምታፍርበትን ነገር ነው ላድርገው ያልከው። እሺ ትሄዳለህ ወይስ ልሂድ? ኧረ እሄዳለሁ። ሳሎን ነኝ ና። ደግሞ ተመልሰህ እንዳትተኛ። ምን አይነት ቀኝም ግራም የሆነ ልጅ ነው። ሰላም ነው። ሳላውቀው ይህን ቤተሰብ በይፋ ተቀላቀልኩ። ምን የምስራቸው አንተ ጋር አልደረሰ? እኔ እንኳን ብዙም ወሬ ላይ ያን ያህል አይደለሁም። የሚነገረን ብቻ መስማት ጥሩ አይመስለኝም። ማለት እኔ ብዙም ወሬ ማሳደር ላይ ጎበዝ አይደለሁም። አዎ አንዳንዴ ግን የሚነገረን ብቻ መስማት ጥሩ አይመስለኝም። ለምን? ጆሮ ለገዛ ባለቤቱ እንደሚባለው እንዳይሆን ብዬ ነው። እሱስ ልክ ነህ። ግን እንዴት ነው በአጭር ጊዜ ከኪራ ጋር የተቀራረባችሁት? አዎ አንዳንዴ እኮ በተመሳሳይ ጨዋታና ሜዳ ላይ ስትገኝ እኮ ትግባባለህ። ምንድነው አንተና ኪራ ጋር ጨዋታ እንዲኖራችሁ ያደረጋችሁ? አሁን ግን የሚነገረን ብቻ ነው መስማት ያለብህ የሚለውን ህግ ተጠቅመን ሰላም ውድና የተከበራችሁ የሰኒቱ ቻናል ቤተሰብ ተከታታዮች በሙሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ይሄን ቻናል አበረታቱኝ ማለት ነው፣ አሳድጉልኝ። እንግዲህ በባለፈው ክፍል ጽናት ድራማ ላይ ማለት ነው እንዲሁም በባለፈው ክፍል ኪራ ራሱን አደጋ ላይ ጥሎ ነበር፣ እንዲሁም ደግሞ ራሱን ለማጥፋት ሙከራ ላይ ነበረ ማለት ነው። እንዲሁም ደግሞ ቅዱስ የሚባል ልጅ ነው በዛችን ቀን እንዲያልፍ ያደረገው ማለት ነው። እንደዛ እያለ ቤት በሰዓቱ ስላልገባ ጽናትን ብቻዋን ማታ እያሰበች ኪራዬ ምን ሆነህብኝ ነው? ምን አጋጠመህ? እያለች እያሰበች በጭንቀት ብቻዋን ልትፈነዳ ነበረ። እንዲሁም ደግሞ ማን ጋር ልደውል? በቃ ምሩና ናሆም አሁን ነው የሄዱት። ሰኒም ታማለች። ማነው ክሩም ማነው ይሄኛው ልጅ እሱም የለም እያለች ጓደኛቸውን በጣም ተጨናንቃ እያሰበች ባለችበት መሀል ኪራ መጣልም ብሎ ሰክሮ ማለት ነው። እሷም ቤት አስገባችውና ምን እንደሆነ ስጠይቀው እሱም ምንም በቃ ከዚህ በኋላ መኖር እንደማይፈልግና በቃ ነገ የሚባል ነገር እንደሌለ በማይገባትም ቋንቋ ቢሆን ይነግራታል ማለት ነው። እሷም አልገባኝም
በማለት ነገሮችን ታልፋቸዋለች ማለት ነው። ተኝ ሲላት ለምንድነው አንተ ትቼ የምተኛው? አብረን ተኛ እንጂ ሲላት አይ እኔ አብሬሽ ስለማልሆን ብቸኝነትን መለማመድ መቻል አለብሽ ይላታል ማለት ነው። እሷም አልገባትም ይሄ ነገር ባልገባት ሶፋ ላይ ሁለታቸው ማደሩ ማለት ነው። እያየችው ነበረ እየነጋው ማለት ነው። እሱም ድንግጥ ብሎ ጠዋት ሲነሳ ምን ሆነሽ ነው? ምንድን ነው የተፈጠረው? አንተ ልጠይቅህ እንጂ ማታ እኮ ሰክረህ ነበር ምን ሆነህ ነው ስትለው ምንድን ነው ያልኩሽ ይላታል። ምክንያቱም እሱ ራሱን ሊያጠፋ እንደሆነ ለማንም መናገር አይፈልግም እንዲያውቁበትም አይፈልግም። እና እሷም የትኛውን ነገር ስለምኑ ስትለው አይ ተመስገን ፈጣሪ አልነገርኳትም ማለት ነው ብሎ ያወራል በውስጡ ማለት ነው። እሷም ምን አልክ ስትለው ኧረ ምንም እያለ በዛ መሀል እያሉ ይህ ማነው በቃ እሱም ልክ ከእንቅልፉ ሲነቃ ስልኩን እንዳጣው ይረዳል። ወይኔ አታለለኝ ማለት ነው ብሎ ተነስቶ ወደ ልጁ ጋር ይሄዳል ማለት ነው። እንዲሁም ደግሞ መሩና ናሆሜም እጅግ በኪራ ጉዳይ እንደተጨነቁና እንዳሳሰባቸው ከዚህ ሁኔታ ከዚህ ስሜት እንዴት ማውጣት እንደሚችሉ ሁላታቸውም እየተነጋገሩ ምን ማድረግ እንዳለባቸው እያወሩ ይገኛሉ ማለት ነው። ጽናትም በጣም ነው የሚያሳዝነው። እናቱ ከሞተች ወዲህ እኮ በቃ በጣም ነው ራሱን የጣለው፣ በጣም ነው ያዘነው፣ በጣም ነው የተጎዳው እያለች ለናሆሜ ትነግረዋለች። ናሆሜም እውነት ነው እርግጥ ነው ግን ምን ላድርግ ብሎ ይጨናነቃል ማለት ነው። እንዲሁም ደግሞ አዲስ የያዘው ጓደኛ የኪራ ቅዱሴ እሱ ነው እንግዲህ አሁን ላይ ከኪራ ጋር እየተግባባ ያለው ማለት ነው። ናሆሜና ኪራ ደግሞ ማነው ናሆሜና ቅዱሴ ደግሞ ጭራሽ ሊግባባ አልቻለም። ምክንያቱም ቅዱሴ ነገሮችን በምሳሌና በቀጥታ ማውራት የማይችል ሲሆን ናሆሜ ደግሞ ዳይሬክት ነገሩን ነው ማውራት የሚፈልገው የሚግባባው ማለት ነው። እና እንዲሁም ደግሞ ሰኒና ይሄ ጓደኛቸው ማለት ነው በጣም ፎንቃ የያዛቸው ይመስላል። ደስ ይላሉ። ሁለታቸውም ሲገናኙ በቃ እየተነቋቆሩ እየተለካከፉ ነው ማለት ነው። የኮረሪማው ነገር በተለይ እያናደዳት ነው ማለት ነው። እሱም ደግሞ ደጋግሞ እየሄደ ምግብም እየሰራላት እንዲሁም ደግሞ ጽናት ስትልከው ምግብ እየወሰደላት ይሄዳል ማለት ነው። በነገራችን ላይ ጥሩ ነገር የሚባል ነገር አላቸው ሁለታቸውም። ነገር ግን በጭራሽ ሊግባባ አልቻሉም። ላለመግባባት ይሞክራሉ። ከመግባባትን ላለመግባባት የሚጥሩ ሰዎች ናቸው ማለት ነው። ይመስለኛል አዲስ ፎንቃ ሲጀማምር እንደዛ ነው መሰለኝ። እንዲታወቅብኝ እንዳይታወቅብኝ ነገር ከሚባለው ማለት ነው። እንዲሁም በሌላ ክፍል ደግሞ ሁላቸውም ተሰብስበው ናሆሜና ምሩ ጽናት በተሰበሰቡበት ያው ኪራ እንዳልኳችሁ ወጥቶ ነበር። አሁንም ከልጁ ጋር ይገናኛል። ሰከር ብለው ይገባሉ ማለት ነው። ድንግጥ ብለው መተኛት እንዳለበት ኪራ ለልጁ ይነግራል። ልጁም እሺ ይለውና ሁሉም በጥያቄ አፋጥጣል። አንተ ማነህ? ምንድነህ? እኔማ የኪራ ጓደኛ ነኝ። እኔ የማላውቀው ጓደኛ ማን ነው ሲለም አይ አላውቅም፣ በተወሰነ መልኩ እኔ አውቅሃለሁ፣ ነገር ግን ትናንትና ነው ጓደኝነት የጀመርነው ይላል። ጽናትም እጅግ ገርሟት አንዳንድ ቃላት ልታወጣ እባክሽ ጽናት ክፉ ቃላት አትናገሪ አስቀድመሽ በማታውቂው ነገር ሲላት እሷም ዝም ብላ ነገሩን ማዳመጥ እየጀመረች እንዲሁም ደግሞ ወሬውን ሊያወራላቸው ሲል ጠራውና ኪራ ይወስደውና ይተኛሉ። ሁለታቸውም ሶስታቸውም ተጨናንቀው ባሉበት ያው መሸት አይቀርምና መሸ። ወደ የቤታቸው ይሄዳሉ። ጽናትን በቃ ጧት ተነስታ እዛው ኩሽና ላይ ታክሳለች። እሱ የሚመጣን ነው ልክ በቃ ቤተሰብ እንደሆነ ሰውና ረጅም ጊዜ አብሯቸው እንደኖረ ሰው መስሎ ያወራል፣ ይጫወታል። ቤቱንም ሲገባም ሲወጣም እንደዛው ነው። እና እሷም ይሄማ የሆነ ተልእኮ አለው። ማን ነው ይሄ? እንዴት ነው ኪራንም እኛንም ቤቱንም የተቆጣጠረው እያለች በመገረም ታወራለች ማለት ነው። እሱም እንደዛ እያሉ ወደ ኪራ ይሄዳል። ኪራ
በጭራሽ እንድትሞት አልፈቅድም። ደስተኛ ነው ማድረግህ። የኔን ዕጣ ፈንታ አንተ እንድታይ አልፈልግም እያለ መልካም ምኞቱን ለኪራ እየተመኘ እንዲሁም ደግሞ ቢያንስ እንኳን ሳምንት አቆይቼሃለሁኝ ብሎ ጥሩ ጥሩ ነገር እያወራ እየተመኘለት ባለበት መሀል ማለት ነው ኪራን ይቀሰቅሰዋል ማለት ነው። ኪራን መተኛት እንደሚፈልግና ተወኝ ይለዋል። በጭራሽ መነሳት አለበት። ምነው ነገሩን ረሳኸው እንዴ የተባባልነውን ይለውና ድንግጥ ይልና ቃል ነው፣ እኔ ቃሌን አላጥፍም፣ ያኛም ሰው ቃሉን እንደዛ ማድረግ የለበትም ሲለው ይነሳል። ሄድልኝ ይለዋል። ሄድና እኔ ለብሼ እመጣለሁ እንዴ አፍራሄን እንዴ ሲለው እባክህ ልውጣ ወይስ ተወጣ ሲለው ችግር የለውም እወጣለሁ፣ ሳሎን እጠብቅሃለሁ ብሎ እንዲሁም ደግሞ የሰኒ ጓደኛ ማለት ነው ጋር ይገናኛሉ። ተግባብተው እያወሩ እያለ አንተ እንዴት ምን አይነት ሰው ነህ? እንደ ሌሎቹ ማነህ? ምንድን ነህ አላለም። ይሄን ዝም ብለህ ያወራሁትን አመንከኝ ሲለው አዎ እኔ ለምንድን ነው ማነህ ምንድን ነህ የምለው ለምን እልሃለሁኝ እያለው እንዴት እንዳመነው ስጠይቀው ሰዎችን አይቼ መረዳት እችላለሁ፣ የሳይኮሎጂ ተማሪ ነበርኩኝ ነው አስተማሪ ነበርኩኝ ብሎ ነገሮችን እንትን ይላል ማለት ነው። እሱም ከኪራ ጋር ሞር ማግባባት እንዳለበት ይረዳል ማለት ነው። ምክንያቱም በቃ ሊረዳው የሚችለው በአሁኑ ሰዓት እሱ ነው ብሎ ስላሰበ ማለት ነው። በእርግጥ አሁን ባለበት ሁኔታ እውነት ለመናገር ኪራ በጣም ነው የሚያሳዝነው። ኪራ በጣም ያሳዝናል። እንዲሁም ደግሞ ጽናትም እየተጎዳች ነው ያለችው ምንም በማታውቀው ነገር። በባለፈው ታሪክ ምናልባት እንደዛ ስላልነገርኩት ነው ተቀይሞኝ ነው እያለች ብዙ ነገር እያሰበች እየተጨናነቀች ያለች ሰው ነች ማለት ነው። እንግዲህ ኪራም ወደ ቀልቡ ተመልሶ እግዚአብሔር ፈቅዶና ወዶ አንዳንድ ጊዜ ሞትና ሰርግ አንድ ነው ይባላልና ሁለቱም ተደባልቆባቸዋል። ነገር ግን ወደ ራሳቸው ተመልሰው የምናያቸው እያደረገን እያለን እዚህ ላይ አቆማለሁ ማለት ነው። ላይክ ሸር እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ መልካም ጊዜ ይሁንላችሁ። እወዳችኋለሁ። ባይ ባይ።